ይስጥልን ውድ የተስፋ ብሮድካስቲንግ ኔትወርክ ተከታታዮች እንደምን አላችሁ? ኢቨንት ተኮር ፕሮግራሞችን የምናስቀኝበት ተስፋ ኢቨንትስ የተሰኘው ፕሮግራማችን አሁን ይጀምራል። ዛሬ የምንገኘው በአዲስ አበባ ከተማ የግሬት ኮሚሽን ሚኒስትሪ ኢትዮጵያ ዩኒቨርሲቲ የሆነው ኢንተርናሽናል ሊደርሺፕ ዩኒቨርሲቲ ለአራተኛ ጊዜ ተማሪዎቹን በደማቅ ሁኔታ በሚያስመርቅበት መርሃ ግብር ላይ ነው። ፕሮግራሙን ከዚህ ሆነን የምናስቃኛችሁ ይሆናል። አብራችሁን ሁኑ። ዶክተር ጸጋብ ታደሰ እባላለሁ። በኢንተርናሽናል ሊደርሺፕ ዩኒቨርሲቲ የተማሪዎች ዲን እና አስተማሪ ነኝ። በተማሪዎቻችን ውስጥ ከፍተኛ የሆነ እግዚአብሔርን የማገልገል እግዚአብሔርን የማክበር ደግሞ ማህበረሰባቸውን የመጥቀም ራእያቸውን የመኖር ራእያቸውን የመከተል ብዙዎችን የመምራት ሀገሪቱን የማገዝ ችግሮችን የመፍታት ራእይ ያላቸው መሆናቸው ይታየኛል። እሺ ዶክተር ፈይሳ ወሰኑ እባላለሁ። የኢንተርናሽናል ሊደርሺፕ ዩኒቨርሲቲ የአካዳሚክ ዲን ነኝ። ዘንድሮ እንግዲህ ከአራቱም ካምፓሶቻችን ከሐዋሳ፣ ከወላይታ ሶዶ፣ ከአዲስ አበባ እንደዚሁም ደግሞ ከአንደር ግራጁዌት ፕሮግራሞች ወደ 71 የሚደርሱ ተማሪዎችን አስመርቀናል። እነዚህ ተማሪዎች አብዛኞቻቸው የተለያየ ቦታ ላይ በመሪነት ኃላፊነት ላይ ያሉ ሐኪሞች፣ መሐንዲሶች፣ የተቋማት የከተማ መሪዎች የተለያየ ቦታ ያሉ መሪዎች ናቸው። ባለፉት 2 ዓመታት በንድፈ ሐሳብ ብቻ ሳይሆን በተግባር የተደገፈ ጠንካራ ትምህርት የተማሩ ናቸው። ሁሉም የሚመሰክሩት አንድ ነገር ቢኖር ብዙ ትምህርት ተምረናል። እዚህ መተን በተማርንበት ጊዜ ግን ትምህርቱ ህይወታችንን ነው የነካው፣ አመለካከታችንን ነው የለወጠው፣ ካራክተራችንን ነው ቢልድ ያደረገው፣ ህይወትን፣ ስራን፣ አገልግሎትን፣ ፋሚሊን የምናይበትን እይታ ነው የቀየረልን እያሉ የሚሰጡት ምስክርነት እንደ አንድ የትምህርት ባለሙያ ዋናው የትምህርት ዓላማ ካራክተር ቼንጅ ካራክተር ቢልዲንግ እንደመሆኑ መጠን እሱን ሳስብ በጣም ደስታ ይሰማኛል። እንግዲህ መመረቅ በራሱ ግብ አይደለም። መመረቅ ላለፉት 2 ዓመታት በተለያየ የትምህርት ዘርፍ ተምረናል። ደግሞ የተዘጋጀልንን ካሪኩለም ጨርሰናል። ለሱ መጨረስ ምልክት ይሁን ብለን የምንወስደው ስርዓት እንጂ ትምህርት የህይወት ዘመን ስጦታ ነው። ስለዚህ የመጀመሪያው ጥሬ መማርን በፎርማል ኤጁኬሽን ውስጥ ብቻ ሳይሆን ትምህርት የህይወት ዘመን ሁሉ ጥሬ ነው። በሄዱበት ቦታ ሁሉ ተማሪዎች ሁኑ፣ የምትጠይቁ የምታስቡ ሰዎች ሁኑ። ሁለተኛ ሀገራችን ብዙ ጥያቄ ያለባት ሀገር ናት። በብዙ ነገር የተባረከች ወጣት ትውልድ ያላት፣ በተፈጥሮ ሀብት የተባረከች፣ ደስ የሚል የአየር ጸባይ ያላት፣ የሚሰራ ህዝብ ያላት፣ ግን ደግሞ በድህነት በግጭት በተለያየ ቀውስ ውስጥ የምታልፍ ሀገር እንደመሆኗ መጠን ከተማረ ሰው ችግርን የመፍታት አዲስን ነገር የመፍጠር ባልተለመደ መንገድ ሄዶ ለውጥ የማምጣት ትልቅ ኃላፊነት ይጠበቃል እና ሄዳችሁ እንደው ተደባልቃችሁ ኖርማል ኑሮ የምትኖሩ ሳትሆኑ ለውጥ የምታመጡ ችግር የምትፈቱ አዲስ ነገር የምትፈጥሩ እንድትሆኑ ጥሬን አቀርብላቸዋለሁ። እነዚህ ተማሪዎች እንግዲህ የወጡት ከተለያየ አይነት ፕሮፌሽን ነው። ከመምህራን አሉ፣ የቸርች አገልጋዮች አሉ፣ የህግ ባለሙያዎች አሉ፣ የጤና ባለሙያዎች አሉ። እነዚህ ሁሉ በአመራር እንዲሁም በሚሽን በቲዮሎጂ ቤተ ክርስቲያንንም ሀገርንም ለማገልገል ችግሮችን ለመፍታት ማህበረሰቡን ለማገዝ የሚረዳ ስለሆነ ትምህርቱ በጣም ጠቃሚ ነው። ተማሪዎቻችንም በጣም ደስ ብሏቸዋል። እግዚአብሔር የተባረከ ይሁን። ለተመራቂዎች በዚህ አትቁሙ፣ እስከ ዓለም ዳርቻ ሂዱ። እግዚአብሔር ፈቷቸዋል። ሰይጣን አያስራችሁም፣ ሁኔታ አያስራችሁም። ከችግሮች አልፋችሁ እዩ። እግዚአብሔር ከእናንተ ጋር ይሆናል። በተማራችሁት እውቀት ማህበረሰባችሁን አገልግሉ፣ አትቆጥቡ፣ ፓሽናችሁን ጨምሩ እላቸዋለሁ። ተከናወኑ። ጎ ኢን ጂሰስ ኔም። ስሜ ገዛኛ የለ ይባላል። ዛሬ ግራጁዌት ያደረኩት በቢኤ ኢን ሚሽን ኤንድ ቲዮሎጂ ነው። እዚህ ትምህርት ቤት የገባ ነው በኢትዮጵያ አቆጣጠር 2015 ዓመተ ምህረት ነው። ላለፉት 4 ዓመታት እንግዲህ እዚህ ነበርን እና ኮርሶቹ የሚሽን ኮርስ፣ የቲዮሎጂ ኮርስ፣ የሊደርሺፕ ኮርሶችን ወስደናል። የፐርሶናሊቲ ዲቨሎፕመንት ኮርሶችን ወስደናል። እንዲሁም ደግሞ የክሮስ ካልቸራል ኮርሶችን ለሚሽን የሚያገለግሉ ኮርሶችን ወስደናል። እሺ ስሜ ትንሳኤ ሳሙኤል ይባላል። የተመረኩት በኦርጋናይዜሽናል ሊደርሺፕ ነው። የነበረኝ ቆይታ በጣም ደስ የሚል ነው እና ደግሞ የተለየ ከሌላው ደግሞ የተለየ እንደሆነ ያየሁት አስተማሪዎቹ በክርስትናም እንዲሁም በአመራርም
በደንብ ልምድ ያላቸው እንዲሁም ደግሞ ተማሪ መማር እንዲችል የበለጠ ራሱን ማሳደግ እንዲችል የራሳቸውን አስተዋጽኦ የሚያደርጉ በጣም ማለት የተባረኩ መምህራን ነበሩኝ እና በዛ በጣም ተባርኬያለሁ ብዬ አስባለሁ። ቻሌንጁ እንኳን ያን ያህል ከባድ አይደለም፣ ግን እንደ ሴት እና ደግሞ እንደ ባለትዳር ነፍሰ ጡር ነበርኩ፣ ወልጄ ነበር። ከዛም በኋላ ወልጄም ደግሞ አራስ ቤት በነበረኝም ጊዜ መማር ነበረብኝ። ቅድም እንደተናገርኩት መምህራኖቹ በጣም በቃ ሰፖርት ስለሚያደርጉ በብዙ ሰፖርት ስለሚያደርጉ እንዲሁም ባለቤቴም ከጎኔ ስለነበር ልጆቼም ቤተሰቦቼም ስለነበሩ የነበረው ቻሌንጅ ብዙም ከባድ አልነበረም እና እግዚአብሔር ደግሞ በጣም ረድቶኝ ቻሌንጁ እንደ ቀላል ነገር ላልፈው ችያለሁ፣ እዚህ ልደርስ ችያለሁ። የምጠበቅብን የአሳይመንት ዲዩቲ በጣም ኤክስቴንሲቭ ነው፣ ከበድ ይል ነበር። ግን ደግሞ በፓሽን ወደነው ስለምንማር እግዚአብሔር ይመስገን። እንዲሁም ደግሞ ምስጋና ለአይኤልዩ ኮሚኒቲ አጠቃላይ ሳፖርቲቭ ስለነበሩ እዚህ ደርሰናል ማለት ነው። ሶ ላስት ወርዴ ላይ የነበረውን ኮት ባወራችሁ አንድ ኖሌጅ ኢዝ ሪስፖንሲቢሊቲ ይላል። እውቀት ኃላፊነት ነው። ራስንም ሆነ ሌሎችን በቸርች በዙሪያችን በኮሚኒቲ ውስጥ በምንኖረው ኑሮ እውቀት ኃላፊነት ስለሆነ እንደ ክርስቲያንም እንደ አንድ የማህበረሰብ ኃላፊነት እንዳለበትም ሰው ባገኙት እውቀት በሁሉም ረገድ ምችለውን ሁሉ ለማድረግ ራሴን እያዘጋጀው ነው። እግዚአብሔር ደግሞ በጸጋው ይረዳኛል ብዬ አስባለሁ። አመሰግናለሁ። ሶ እኔ አሁን ወደፊት ለመማር ለሚፈልግ ሰው በጣም ሪከመንድ ማደርገው ኢንተርናሽናል ሊደርሺፕ ዩኒቨርሲቲ ኢትዮጵያን ነው። ምክንያቱም እኔ ሌሎች ትምህርት ቤቶችን ብዙ ባላይም ግን እዚህ ያገኘሁት ምንድን ነው ብትሉ ራሳችንን በጣም እንድናገኝ ሚሽናችን ምን እንደሆነ ቪዥናችን ምን እንደሆነ በደንብ አውቀን እንድንኖር የሚያደርግ ትምህርት ቤት እንደሆነ አምንበታለሁ። በደንብ ነው ያየሁት። ሶ ለመማር የምትፈልጉ በሊደርሺፕ ይሁን በሚሽን ኤንድ ቴዎሎጂ ለመማር የምትፈልጉ ወደፊት እንግዲህ አይኤልዩ ተመራጭ ቦታ እንደሆነ ለመመስከር እፈልጋለሁ። ለአዳዲስ ተማሪዎች በተለይ ደግሞ አይኤልዩ ሰው የትኛውም ኢቨን የትኛውንም ማለት ማስተርስም ፒኤችዲም ላይ የደረሰ ሰው አይኤልዩ ቢገባ ብዬ በጣም እመክራለሁ። ምክንያቱም በተለይ ደግሞ ክርስቲያን ለሆነ ሰው አይኤልዩ በጣም ብዙ ነገሮችን የሚገኝበት ቦታ ነው ብዬ አስባለሁ። ከዚህ በፊት ከነበረውም በላይ እዚህ ሲማሩ ለሕይወታቸው ለክርስትናቸው ወደፊት ሊኖራቸው ለሚገባው ሕይወት ትልቅ አስተዋጽኦ ይኖረዋል እና ማንኛውም የትኛውምንም ቦታ ላይ ያለ ሰው መማር ቢችል በጣም አበረታታለሁ እና ብዙ ነገር ያተርፉበታል ብዬ አስባለሁ። እንደ እግዚአብሔር ፈቃድ ከዚህም በኋላ ላለው ጊዜ የማስበው ከዚህ በፊት የኦርፋኔጅ ላይ ረጅም ጊዜ ሰርቻለሁ እና ከዚህም በኋላ ላለኝ ጊዜ የበለጠ ደግሞ ኦርፋኔጅም ሆነ ሌሎች ኦርጋናይዜሽኖች ላይ በሊደርሺፕ የተማርኩትን ነገር ፕራክቲካሊ ለመስራት በጣም በትልቅ ተነሳሽነት ነው አሁን ያለሁትና ብዙ ነገሮችን ወደፊት ሰራለሁ፣ አገለግላለሁ። እግዚአብሔርም የሰጠኝን ሚሽን በደንብ አድርጌ ወጣዋለሁ ብዬ አስባለሁ። ሰው እንግዲህ ዛሬ የተሸለምኩት 2 ሽልማት ነው ማለት ነው። ይሄኛው በልክ በቢኤ ፕሮግራም በሚሽን ኤንድ ቴዎሎጂ ከፍተኛ ውጤት በማምጣት የተሸለምኩት። ይሄኛውን ደግሞ አጠቃላይ ባሉት በ3ቱም ካምፓሶች በአመቱ ከፍተኛ ውጤት በማምጣት ማለትም በወሰድኳቸው 44 ኮርሶች 23 ኤ ፕላስ እና 21 ኤ በማምጣት በጥቅሉ 4 ነጥብ በማምጣት የተሸለምኩት። በጣም ደስ ብሎኛል። ተመልካቾቻችን ቆይታችን ይህንን ይመስል ነበረ። ለተመራቂዎች እንዲሁም ለተመራቂዎች ቤተሰቦች እንኳን ደስ አላችሁ ለማለት እንወዳለን። ፕሮግራማችን ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።